ሰላም ጤና ይስጥልኝ እንዴት አላችሁ? ውድ የበኩር አካዳሚ ቤተሰቦች እንደምናችሁ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁላችሁ። አረፍተ ነገር ነው የሰራሁላችሁ ዛሬ። አረፍተ ነገር ምን አይነት አረፍተ ነገር መሰላችሁ? ሁለት የፍቅር ሰዎች የሚጻጻፉት ማለት ሁለት ፍቅረኛሞች የሚጻጻፉት ባጭሩ አጠር አድርጌ ማለት ነው። ይሄ የፍቅር ጨዋታ እንድትለማመዱበት አይደለም። ማንበቡን ወይንም መጻፉን እንድትችሉበት ነው ማለት ቪዲዮ አትራክት እንዲያደርግ እናንተን እንዲስብ ነው እንጂ ዋናው ትኩረቱ አላማው ጽሁፍ ማስለመድ ነው። ማንበቡ ማስለመድ ነው። እናንተ ኢንስፓየር እንድትነቃቁ ነው ማለት እንድትነቃቁ ደስ እንዲላችሁ ነው ይሄን የፍቅር እንትን የሰራሁላችሁ እና እንጂ የፍቅር ቃላቶችን ለማስተማር ምናምን አይደለም። ማንበብ መጻፍ ለማስቻል ነው ማለት ነው። እና አጫጭር አረፍተ ነገሮች ናቸው። በደንብ እንድትረዷቸው ወይም ደግሞ ስትለማመዷቸው ግልጽ እንዲሆኑላችሁ ለማድረግ ታስቦ የተሰራ ነው። አጫጭር ናቸው። እነዚህን በደንብ ትከታተሉኛላችሁ ማለት ነው። እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ቻናሉን አሳድጉት። የእናንተ ሀብት ነው። በየሰዓቱ የተለያዩ ቃላቶችን አረፍተ ነገሮችን እየሰራሁላችሁ አቀርብላችኋለሁ። እናንተ ናችሁ የምትማሩበት፣ እናንተ ናችሁ የምታውቁበት። ይሄ የራሳችሁ ሀብት ነው ማለት ነው። ኢንዳይሬክት መማር ለምትፈልጉ እዚህ ጋር ስልክ ቁጥር ያለ በየትኛውም ሰዓት ስራችሁን እየሰራችሁ መማር ትችላላችሁ። ኤኒዌይ እንደ ዋዛ እንደ ቀልድ ባታዩት ጥሩ ነው። ይሄንን ነገር ጊዜያችሁን ተጠቅማችሁ ተማሩ ማለት ነው። በተለይ በስደት ያላችሁ ሌላ ሀገር ላይ ያላችሁ ወንድሞቼ እጅግ በጣም ያስፈልጋችኋል። ነገ ወደ ሀገር መልስ ያው የወክልና ስራ ከመስራት ራሳችሁን ችላችሁ ስራ ለመስራት አሁኑኑ ትክክለኛው ጊዜ አሁኑኑ ነው ብትማሩ ጥሩ ነው ብዬ እመክራለሁ። ትምህርት ለሁሉም ነው የሚያስፈልገው። ለትንሽ ለትልቅ ለምን የሚባል ነገር የለም። ለሁሉም አስፈላጊ ነው። ሞር ደግሞ አስፈላጊነቱ በተለይ በውጭ ሀገር ያላችሁ ብዙ ብር የምታንቀሳቅሱ ሰዎች በውክልና የከሌህን አድርግልኝ ብላችሁ ለወንድም ይሁን ለእህት ለቤተሰብ በውክልና ስራ የምታሰሩ ሰዎች በጣም ትጎዳላችሁ። ራስ ስራ በራስ ነው የሚሰራው እና ይህን ለማድረግ ደግሞ መማር ስለሚያስፈልግ ተማሩ እላለሁኝ። በዚህ ጉዳይ ላይ ሁሌ ነው የምመክራችሁ። ያው እንደ ማሳሰቢያ ይሁን ብዬ ነው እንጂ ዛሬ አላበዛም ማለት ነው። ያው ስልክ ቁጥር ያለ በየትኛውም ሰዓት ላይ ደውላችሁ አናግሩኝ፣ መማር ትችላላችሁ፣ እናስተምራለን ማለት ነው። እሺ አሁን ወደ ንባቡ ነው የምንገባውና መጀመሪያ ላይ ከሰላምታ እንጀምርና ቀስ ብዬ አነብላችኋለሁ። በመጀመሪያው መስመር ያሉትን ይሄን እንዳለ ወደዚህ ያሉትን አነብላችኋለሁ ማለት ነው። እሺ ምንድነው የሚለው? እንዴት ነው የሚለው። እንዴት ዋልሽ እንዴት ዋልሽ ውዴ። ይቺ ስርዓተ ነጥቧ ቃል አጋኖ ነው። ይቺ ለምሳሌ ለማድነቅ ለፍቅር ለምን ስንጠቀምባት ፍቅር ቃላቶችን የፍቅር አረፍተ ነገሮችን በምንጽፍ ሰዓት የምንጠቀምባት ነችና ቃል አጋኖ ትባላለች። እንዴት ዋልሽ ውዴ ይላል። እንዴት ዋልሽ ውዴ። ከዛ መልሱ አለሁልክ ፍቅር። እንግዲህ ሴትና ወንድ ሆኖ ነው የሚመላለሱትና ሲጻጻፉ ነው። እንግዲህ ሙሉ ሀሳቡን አይደለም እኔ የገባኝን ያክል ነው የሰራሁላችሁ እና አጠር አድርጌም ነው እንትን ያልኳችሁ እና ቪዲዮ ቫይራል ከሆነ በደንብ ካሳደጋችሁት ወይንም ከተወደደ ቀጥዬ ከዚህም በላይ ያለውንም እየቀጠልኩ እሰራላችኋለሁ ማለት ነው። ስለዚህ አለሁልክ ፍቅር ይላል። አለሁልክ ፍቅር። ኦኬ ጠፋሽ በሰላም ይላል። ይቺ ጥያቄ ምልክት ናት። አያችኋት? ጠፋሽ በሰላም ጥያቄ ስለሆነ በሰላም ነው። በሰላም ጠፋሽ ስለሚል ጥያቄ ስለሆነች ጥያቄ ምልክት አለባት ማለት ነው። ጥያቄ ምልክት አለባት በሰላም ስለምትል። ኦኬ ከዛ እያለ ይቀጥላል ማለት ነው። ጭውቱ እያለ ይቀጥላል። ከዛ ምንድነው የሚለው? ይሄ የወንዱ ተራ ነው ማለት ነው። ማለት የሴቷ ተራ ነው። ጠፋሽ ብሏታል አይደለ? ስራ በዛብኝ አለሁ ትላለች። ስራ በዛብኝ አለሁ። እሺ ከዛ ንፍቅ ብለሽኛል ይላል። ንፍቅ ብለሽኛል።
እሺ ከዛ እኔም ይቅርታ እኔም ይቅርታ አልችል ብዬ ነው። እኔም ካለች በኋላ እኔም ናፍቀኸኛል እኔም ካለች በኋላ ይቅርታ አልችል ብዬ ነው። ያው ስራ ስለበዛባት ማለት ነው። ስራ በዝቶባታል። ይቅርታ አልችል ብዬ ነው ትለዋለች ማለት ነው። እሺ እረዳሻለሁ አታስቢ እረዳሻለሁ አታስቢ ይላታል። እረዳሻለሁ አታስቢ ይቅርታ አልችል ብዬ ነው ስላለች ማለት ነው። እረዳሻለሁ አታስቢ ይላታል ማለት ነው። እሺ ከዛ ይቀጥላል። ኦኬ አመሰግናለሁ ስለምትረዳኝ አለችው። ያው ጓደኛሞች ናቸው ይዋደዱ። ኦኬ አለችና እንደገና ደህና ነክ አደል ትለዋለች። እንደገና ጥያቄ ወደ እሷ ይዞራል ማለት ይመለሳል ማለት ነው። ከዛ ምንድነው የሚለው? ደህና ነኝ ከናፍቆትሽ በስተቀር ደህና ነኝ ከናፍቆትሽ በስተቀር ይላታል። እሺ ከዛ ወደ ሁለተኛው ዙር እንመለስና እያለ ይቀጥላል ማለት ነው። ከዛ እንደዛ ሲላት እኔም ትላለች። እኔም እኮ ትናፍቀኛለህ ትለዋለች። እሺ ከዛ ምን ይላል? በኔ ሚብስ መሰለኝ እንጂ አሁን ይቺን እያንዳንዷን ፊደሏንም ቃላቷንም እያንዳንዷን እየቆጠርኩ ማነብላችሁ ለእናንተ አትራክት የሚሆነው ቀጥታ ዝም ብዬ ንባቡን ባነብላችሁ ነው። ግን አጻጻፉን አነባቡ እንድትለማመዱበት እናንተ ተለማመድ ስለሆናችሁ እንዴት እንደሚነበብ እንድትለማመዱበት ነው እያንዳንዷን ትምህርላችሁ ማለት ነው። እሺ በኔ ሚብስ መሰለኝ እንጂ ይላታል ማለት ነው። በኔ ሚብስ መሰለኝ እንጂ ይላታል። እሺ ከዛ ምንድነው የሚለው? አደለም አለች። አደለም የውስጤን አፌ መግለጽ አልችል ብሎኝ ነው። አይደለም አለችና በእኔ የሚብስ መሰለኝ እንጂ ሲላት ናፍቆቱን አይደለም አለች። የውስጤን አፌ መግለጽ አልችል ብሎኝ ነው። አንዳንዴ የሆነ ውስጣችሁ ያለውን ነገር አፋችሁ መግለጽ ያቅተዋል አይደል? በአፋችሁ ለመናገር የሆነ የሚያስቸግር ሰዓት አለ። ኦኬ ስትለው ምን አላት? እንዳትጨነቂብኝ ይላታል። እንዳትጨነቂብኝ ይላል ማለት ነው። ይሄ ጽሁፉ ነው የሚለው በነገራችን ላይ እንዳትጨነቂብኝ ይላል። ከዛ ችግር የለም ማር ትለዋለች። ችግር የለም ማር ትለዋለች ማለት ነው። እሺ ከዛ ምን ይላል እሱ? መቼ ይላል። መቼ ይሆን የምንገናኝ
መቼ ይሆን የምንገናኝ ይላታል። እሺ ከዛ እሷ ደግሞ ምን አለችው? ቀኑ ረዘመ። ይሄ ጥያቄ ነው። አሁን ጥያቄ ምልክት አድርጌ እዚህ ጋር ጥያቄ ምልክት አለችም ጥያቄ ምልክት አያችኋት? ቀኑ ረዘመ ብላ እየጠየቀችው ቀኑ ረዘመ በጣም አለ። በጣም የኔ መናፈቅ ይሆን በጣም በጣም ረዘመ ማለት ነው። የኔ መናፈቅ ይሆን የኔ መናፈቅ ይሆን ቀኑ እንዲረዝም ያደረገው ለማለት ነው በአጭሩ ማለት ነው። ከዛ የኔ መናፈቅ ይሆን ይላል ማለት ነው። እሺ ከዛ እንግዲህ አሁን ይሄ እንግዲህ የሁለት ሰዎችን የፍቅር እንትን ሙሉ ለሙሉ እዚህ ጋር በቪዲዮ መስራትም ስለማልችል አጠር አድርጌ ስለምሰራላችሁ አጠር አጠር ማለት አጠር አጠር አድርጌ ነው የሰራሁላችሁ ማለት ነው። በጣም የኔ መናፈቅ ይሆን ካለ በኋላ እወድሃለሁ አለ። እወድሃለሁ አለችው። እወድሃለሁ ስትለው እኔም አለ የዛች ቀን እኔም ካለ በኋላ የዛች ቀን ባለቤት ያርገን። የዛች ቀን ባለቤት ያርገን ይላል። እኔም ካለ በኋላ እኔም እወድሻለሁ እያለ ነው። የዛች ቀን ባለቤት ያርገን ምን ማለት ነው? የዛች ቀን ባለቤት ያርገን ሲል የሚገናኙበት ቀን ያው ሁላችንም በሰላም እንገናኝ እንደማለት ነው ማለት ነው። የዛች ቀን ባለቤት ያርገን ይላል እና እንግዲህ ዛሬ የሰራሁላችሁ እንግዲህ ይህን የሚመስል የፍቅር አረፍተ ነገር ነው። እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ እመለሳለሁ። ቸርን ሰንብት። ሰላም